ያው መጽሐፍ ቅዱስ ውስጥ አንድ በጣም የሚገርም የጊዜ ቀመር አለ አይደል? አንድ ቀን እንደ ሺህ ዓመት ነው የሚለው። በቃ ይህ ቀላል የሚመስል አረፍተ ነገር ለዘመናት የቆየንን ትንቢታዊ ምስጢር ለመፍታት ቁልፉ ሊሆን ይችላል። እና ዛሬ ይህንን ምስጢር አብረን እናየዋለን። እሺ እንግዲያው ጥልቁ ጥያቄ ይሄ ነው ማለት ነው። አንድ ቀን እንደ 1000 ዓመት ከተቆጠረ ሰባተኛው ቀን ያው 6000 ዓመታት ካልፉ በኋላ የሚመጣው እሱ ምን ማለት ነው? በእርግጥ ምን ማለት ነው? ይሄ ሰባተኛው 1000 ዓመት ለሰው ልጆች ምን ይዞ ይመጣል? እንግዲህ ዋናውን ነጥብ ይሄ ነው። ሰባተኛው ቀን ስንል የ1000 ዓመቱ መንግስት ስንል ወይም ደግሞ አዲስ ሰማይና ምድር ስንል ቃላቱ ተለያዩ ቢመስሉም በእርግጥ የሚያመለክቱት አንድና አንድ ነገር ነው። እሱም ያ በትንቢት የተነገረለት የ1000 ዓመት የሰላም ዘመን ነው። እሺ መጀመሪያም እስቲ ስለ 1000 ዓመቱ መንግስት እናውራ። ይሄ ዘመን በግልጥ ምን ይመስላል? በኢሳይያስ መጽሐፍ ውስጥ እንደተገለጸው በቃ ገነት ምድር ላይ የምትወርድበት ጊዜ ነው ማለት እንችላለን። አንድ ጊዜ አስቡት እስቲ፣ ደረቅ ውሃ የለው ምድረ በዳ ወደ ለምለም ገነትነት ሲቀየር። የዚህ ዘመን ትልቁ ተስፋ እውነት ለመናገር ይህ ነው። ምናውቃት ዓለም በቃ በተአምር ወደ ውበት እና ወደ ተትረፈረፈ በረከት ትለወጣለች። ለውጡ ምን ያህል አስደናቂ እንደሆነ ለማየት ይሄንን የኢሳይያስን ቃል ስሙት እስቲ። ምድረ በዳውና ደረቁ ምድር ደስ ይላቸዋል ይላል። በቃ ቃል በቃል የታደሰችን ምድር ምስል ነው የሚስልልን። ያው ለውጡ መሬት ላይ ብቻ አያበቃም፣ ወደ ሰውም ይሻገራል። ጥቅሱ እንደሚለው ዓይነ ስውሮች ያያሉ፣ ደንቆሮች ይሰማሉ። በቃ የሰው ልጅ ስቃይና ሕመም የሚባል ነገር ሙሉ በሙሉ ይወገዳል ማለት ነው። እስቲ ያስቡት የዚህም መንግሥት ሰላም ምን ያህል ፍጹም እንደሚሆን። አውሬዎች እንኳን ሰላማዊ ይሆናሉ፣ ሐዘንና ትካዜም ይሸሻሉ ይላል። ይህም ማለት ስቃይ የሚባል ነገር ከምድር ገጽ ላይ ሙሉ በሙሉ ይጠፋል ማለት ነው። እሺ ወደሚቀጥለው ነጥብ ስናልፍ አዲሱ ሰማይና አዲሱ ምድር። ታዲያ በዚች አዲስ ዓለም ውስጥ የዕለት ተዕለት ኑሮ ምን ሊመስል ይችላል? ያው ኑሮ ከምናውቀው ብዙም አይለይም። ሰዎች ቤት ይሰራሉ፣ ያርሳሉ፣ ልጆችም ይወልዳሉ። ግን አንድ በጣም ትልቅ ልዩነት አለ። ስቃይና መከራ የሚባል ነገር የለም። እንስሳትም ከሰው ጋር በሰላም ነው የሚኖሩት። በቃ ፍጹም ሕይወት ማለት ይሄ ነው። ግን እዚህ ላይ አንድ ትልቅ ጥያቄ ይነሳ። ይቺ አዲስ ምድር የት ነው የምትገኘው? አሁን ያለችው ይቺው ምድራችን ታድሳ የምትቀጥለው ወይስ ፈጽሞ አዲስ ፍጥረት ናት? እዚህ ላይ እንግዲህ ሁለት ተለያየ አስተያየቶች አሉ። አንዳንዶች አሁን ያለችው ምድር ከፍርዱ በኋላ ጸድታና ታድሳ ትቀጥላለች ይላሉ። ሌሎች ደግሞ አይ የመጀመሪያው ምድር ስጠፋ ፈጽሞ አዲስ የሆነች ምድር በሌላ ስፍራ ትፈጠራለች ብሎ ያምናሉ። ይሄንን ትንታኔ ያቀረበው ምንጭ ግን የራሱን መደምደሚያ ያስቀምጣል። እሱ እንደሚለው በአሮጌው ዓለም ላይ የወረደው ፍርድ በ1000 ዓመቱ ዘመን ሁሉ ስለሚቀጥል አዲሷ ገነት የሆነች ምድር በሌላ ቦታ መፈጠር አለባት። እሺ አሁን ደግሞ ከ1000 ዓመቱ በኋላ ስለሚሆነው ነገር እናውራ፣ ስለሚመጣው ፍርድ። እዚህ ላይ መዘንጋት የሌለብን ነገር ይሄ የገነት ዘመን ዘላለማዊ አለመሆኑ ነው። የተወሰነ መጨረሻ አለው። እናም ወሳኙ ነጥብ ይሄ ነው። የ1000 ዓመቱ መንግስት ጊዜያዊ ነው፣ ለዘላለም አይደለም። ስሙ እንደሚያመለክተው በትክክል ለ1000 ዓመት ብቻ ነው የሚቆየው እና ከዚያ በኋላ የመጨረሻው ምዕራፍ ይከፈታል። እንግዲህ የመጨረሻዎቹ ክስተቶች ቅደም ተከተል እንደዚህ ነው የሚሆነው። መጀመሪያ የ1000 ዓመቱ የሰላም መንግስት ይመሰረታል። ያ ዘመን ሲያልቅ ሰይጣን ከስራቱ ይፈታል። ይህ ደግሞ በቀጥታ ወደ ታላቁ ነጭ ዙፋን ፍርድ ይወስደናል፣ ወደ መጨረሻው መደምደሚያ። እሺ የመጨረሻው ክፍል ላይ ደርሰናል፣ የመንግስቱ ወራሾች። ታዲያ በዚህ የ1000 ዓመት መንግስት ውስጥ የሚኖሩት እነማን ናቸው? እናስ መጨረሻቸውስ ምን ይሆናል? እንግዲህ ይህንን መንግስት የሚወርሱት በዋነኝነት በእምነታቸው ሰማዕት የሆኑና እምነታቸውን በተግባር ያስመሰከሩ ሰዎች ናቸው። ግን እዚህ ጋር አንድ በጣም ወሳኝ ነጥብ አለ። የሚነሱት በዘላለማዊ
መንፈሳዊ አካል አይደለም። አሁንም ሊሞት በሚችል ነፍሳዊ አካል ነው የሚነሱት። እና የመንግስቱ ነዋሪዎች ትልቁ ተጋላጭነት የሚመጣው ከዚህ ነው። ሰውነታቸው አሁንም ሟች ስለሆነ ሰይጣን ከእስራቱ በሚፈታበት ጊዜ ሊያስቃቸው ይችላል። ይሄ ደግሞ ለመጨረሻው ፈተና በሩን ይከፍታል ማለት ነው። ይሄ ደግሞ ወደ መጨረሻው የፍትህ ነጥብ ያደርሰናል። ከታላቁ ነጭ ዙፋን ፍርድ በኋላ ቅዱሳን ሁሉ እኩል ይሆናሉ ይላል። ምን ማለት ነው? የሺህ ዓመቱ መንግስት በራሱ የመጨረሻው ሽልማት አይደለም ማለት ነው። ይልቁንስ ወደ ዘላለማዊ እኩልነት ከሚወስደው መንገድ ላይ ያለ አንድ ምዕራፍ ነው ማለት ነው። እናም ይሄንን ሁሉ ትንታኔ የምንዘጋው በአንድ አእምሮን በሚፈትን ጥያቄ ነው። ለ100 ዓመት ታማኝነት የ1 ሚሊዮን ዓመት ሽልማት ትፈልጋለህ የሚል ጥያቄ። ይሄ ስለ እምነት፣ ስለ ዋጋ እና ስለ ፍትህ ምንነት በጥልቀት እንድናስብ የሚጋብዝ ጥያቄ ነው።